ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን ዛሬ በስፋት ወደ እናንተ እያደረሰን ቆይታን እናደርጋለን። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር በማድረግ ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ ማድረጋችሁን አትርሱ። ይህንን ቻናል ደግሞ ለመጀመሪያ ጊዜ ከሆነ እያደመጣችሁ ያላችሁትና ሰብስክራይብ ካላደረጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የሰኞ የምሳ ሰዓት ፕሮግራማችን እነሆ ጀምሯል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድ አስደናቂውን የኤፍሲ ኮሎኝ ወጣት የክንፍ አጥቂ ሰኢድ ኤል ማላን ለማስፈረም ተስማምቷል የሚል መረጃ እየወጣ ነው። ይህ ተሰጥኦ ያለው የ19 ዓመት ወጣት በጀርመን እግር ኳስ ውስጥ እንደ ቀጣዩ ታላቅ ተስፋም በስፋት እየተወራለት ሲሆን ለፊርማው በሚደረገው ፉክክር ማንቸስተር ዩናይትድ ትኩረት ሊሰጠው የሚገባ ክለብ እንደሆነ መረጃዎች ያሳያሉ። ኤልማላ በቅርቡ እንደማዘወርም ግልጽ ባይሆንም ኮሎኝ ግን እንዲህ ያለውን አስደሳች ተሰጥኦ ያለውን ተጫዋች ማቆየት በጣም ፈታኝ እንደሚሆንበት ጥርጥር የለውም። ኤልማላ በዚህ የውድድር ዘመን እስካሁን በ12 ጨዋታዎች ላይ 5 ጎሎችንና 2 የጎል ዕድሎችን ፈጥሯል። ይህም እንደ ሊቨርፑልና ማንቸስተር ሲቲ ያሉ ክለቦችም የሱን ፊርማ እንግዲህ ለማግኘትም ትልቅ ፍላጎት እንደነበራቸው ነው የሚነገረው። የአውሮፓ እግር ኳስ ባለሙያዎች አንዲ ብራሰልስ ለቶክ ስፖርት በሰጡት አስተያየትም ማንቸስተር ዩናይትድ ለጀርመናዊ ኮከብ ቀጣይ የስራ እንቅስቃሴ ምክንያትም ምርጫ መሆኑን የተነገረው። እንግዲህ ይህ ሰው ሲናገር እሱ ልዩ የሆነ ተጫዋች ነው፣ ከ1 ሚሊዮን 1 ነው ተብሎም ይነሳል። በቀላሉ ልብህንም ያሸንፈዋል፣ ምክንያቱም በጣም ተፈጥሯዊና በራስ መተማመን ያለው ተጫዋች ነው። የተጫዋች እንግዲህ በጣም ድንቅ እንደሆነ ጭምር ነው ሰውየው የሚናገረው። አንድ ወጣት ተጫዋች በአንድ ክለብ ውስጥ ለ1 ዓመት ቢቆይ የተሻለ ነው የሚል ዝንባሌ ቢኖረኝም ትልቅ ዝውውር ሲቀርብልህ ግን አንድ ምላሽ ብቻ ነው ያለው፣ እሱም እሺ ማለት። ማንቸስተር ዩናይትድን አይተህ ይህ ለወጣት ተጫዋቾች የሚያድግበት ታላቅ ቦታ ነው ብለም አትናገር ይሆናል። ነገር ግን የትም ቢሆን ይህ ተጫዋች ድንቅ እንደሆነ ማስመስከር ይችላል። ዩናይትድም ከሌሎች በጣም ምክንያታዊ ነው። ሊቨርፑል በአሁኑ ጊዜ በመለወጥ ሂደት ላይ ነው። እናም እዚያ ደግሞ ምን ያክል የመጫወት እድል እንደሚያገኝ ደግሞ ትጠይቃለን። ሲቲ በአሁኑ ጊዜ የሚናፍቁ ምርጥ ክንፍ አጥቂዎች ያሉት፣ ስለዚህም እዚያ ደግሞ ምን ያክል ይጫወታል የሚለው ጥያቄ ይነሳል። ዩናይትድ ምናልባትም ምርጫ ሊሆን እንደሚችል አስባለሁ። ኤልማላ በዚህ የውድድር ቡድን ውስጥም ወሳኝ የሆነ ተጨማሪ ተጫዋችም ሊሆን እንደሚችል ይታየኛል። ሩበን አሞሪም ለፊት መስመሩ ተጨማሪ ብልጭታን የሚፈልግ ይመስላል። ዩናይትድ በዚህም ክረምት ላይ ማቲያስ ኩኛህን፣ ቤንጃሚን ሼስኮን እና ብሪያን ኤምቤሞን ቢያስፈርሙም ኤልማላ ግን ተቃራኒ ሆኖ በሜዳ ክፍል ገብቶ ለማንቸስተር ዩናይትድ የተለየ ነገር ለመስጠትም ክፍት ቦታ ሊኖር እንደሚችል አስባለሁ ሲል ጭምር ነው ጋዜጠኛው የተናገረው። የአርሰናሉ አሰልጣኝ ሚኬል አርቴታ የቪያሪያል አጥቂ አማካይ አልቤርቶ ሞሌሮ ትልቅ አድናቂ ሲሆኑ በቡድን ውስጥም ባሉ የጉዳት ስጋቶችና በጨዋታዎች ብዛት ምክንያትም በዚህ ጥር ወር እሱን ለማስፈረም ሊንቀሳቀሱ ይችላሉ። ይህ የ22 ዓመት ወጣት ጎበዝ ተጫዋች በቅርብ ጊዜ ውስጥም በላሊጋ ትኩረትን ስቧል። መጀመሪያ ከቀድሞ ክለቡ ላስ ፓልማስ ጋር፣ አሁን ደግሞ በክረምት ወር ከተቀላቀለው ቪያሪያል ጋር በመጫወት ላይ ነው። ረጅም ጊዜ ፍላጎት አርሰናል የዚህን ተጫዋች የረጅም ጊዜ አድናቂ ነው። አሁን ግን አርቴታ በደረሱበት በርካታ ጉዳቶችና በተጨናነቀው የጨዋታ መርሃ ግብር ምክንያትም በዚህ ጥር ወር ተጨማሪ ትልቅ ኢንቨስትመንት ለማድረግ ከፍተኛ ጉጉት አላቸው። የስራ ጫና ማቃለያ ሞሌሮ እንደ ቡካዮ ሳካና ጋብሪኤል ማርቲኔሊ ባሉ ተጫዋቾች ላይ ያለውን የስራ ጫና ለማቅለልም ተስማሚ እንደሆነ ታይቷል። ቡድኑ በዚህ የውድድር ዘመን መጀመሪያ ላይ ብዙ ጉዳቶች ደርሰውበታል። ለመታየት የሚገባው በኢንዱስትሪ ውስጥ ያሉ ምንጮችም ቪያሪያል አሁን ላይ ካስፈረመው በኋላ ወዲያውኑ ለመሸጥ ባይፈልግም፣ ይህ ሁኔታ ግን ለጥር ተጫዋቾች የዝውውር መስኮት መታየት የሚገባው ተጨባጭ ሂደት እንደሚመስል ነው በርካቶች የሚጠብቁት። የስፔን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ቢያንስ 35 ሚሊዮን ዩሮ ሊያስወጣ ይችላል። ይህም ለአርሰናል አቅም የሚስማማ እንደሆነ በርካቶች ያምናሉ። አንድ ምንጭ ደግሞ እንደተናገረው ከሆነ አርሰናል ሞሌሮን ለተወሰነ ጊዜ ሲከታተለው ቆይቷል። እንደ ረጅም ጊዜ ኢላማ ባይታይም
እንግዲህ እንደ አሁን ላይ ባጋጠማቸው በርካታ ጉዳቶች ምክንያት ነገሮች ወደ ጥር ሊያፋጥኑት ይችላሉ የሚል ስሜት ነው ያለው። አርሰናል በብዙ ጉዳቶች ቢሰቃይም እስካሁን ባለው የተጫዋቾች ጥልቀት ምክንያት ግን ጥሩ አቋምን ይዘው ቀጥለዋል። ሆኖም ግን አርቴታ አሁን ላይ የተወሰነ ስጋት ያላቸው ይመስላል። ሳካና ማርቲኔሊ ባለፈው የውድድር ዓመትም ሆነ በዚህ የውድድር ዓመት ብዙ ጨዋታዎች አምልጧቸዋልና በቡድን ውስጥ ያላቸውን የውድድር ዓመትም አጋማሽን ወደ ማሸነፍ ለመድረስም ቢያንስ አንድ ተጨማሪ ፈራሚ በእርግጥም ሊያስፈልጋቸው እንደሚችል በርካቶች ያምናሉ። ሞሌሮ ጥሩ አማራጭ ይመስላል። እናም ደግሞ እድሜው በአሁኑ ጊዜ ብቻ ሳይሆን ለወደፊቱም ጥሩ ኢንቨስትመንት ሊያደርገው እንደሚችል በርካቶች ግምቶቻቸውን ሰጥተዋል። የዌስትሃም ዩናይትዱ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በዚህ ጥር አዲስ ግብ ጠባቂ ለማስፈረም ከፍተኛ ፍላጎት እንዳላቸው የተዘገበ ሲሆን ትኩረታቸው በወልቭሱ ኮከብ ሆሴሳ ላይ አድርገዋል። ፖርቱጋላዊው ግብ ጠባቂ በሞሊኒው የወልቭስ ላይ እንግዲህ ለብዙ ዓመታት ቁልፍ ተጫዋች ሲሆን ዌስትሃም ዩናይትድ በአሁኑ ወቅትም ባሉ አማራጮች ላይ ማሻሻያዎችን አድርጎ ሊመለከተው መቻሉ ነው ምክንያታዊ የሆነው። የዌስትሃም ዩናይትድ ወቅታዊ ሁኔታ ማድስ ሄርመስማን በክረምቱ እንግዲህ ዌስትሃም ዩናይትድን ከተቀላቀለ በኋላ አስደንጋጭ አቋምን ያሳየው፣ እንዲሁም ደግሞ አልፎንሶ አሪዮላም ደግሞ እንደ ቋሚ ጀማሪ ሳይሆን ምናልባትም ምርጥ ምትክ አማራጭ አድርገው ነው የሚመለከቱት። ኑኖ ኤስፕሬንቶ ሳንቶ ፉትቦል ኢንሳይደር እንደዘገበው ከሆነ ይህ አሰልጣኝ ከወልቭስ ለማስፈረም በማሰብም በክለቡ ላይም ትልቅ ነገርን ለማድረግ እየተመለከቱ እንዳለ ነው መረጃው የወጣው። ሆሴሳ ለወልቨርሃምፕተን ወንደረርስም በዋነኝነት የመጀመሪያ ምርጫ ቢሆንም በቅርብ ጊዜ ግን ከሳም ጆንስቶን እየመጣ ያለውን ፉክክርም ግን መቋቋም አልቻለም። በመሆኑም ክለቡ በዚህ ጥር ወር ዝውውር ለመፈጸም ፈቃደኛ ሊሆን ይችላል። ዌስትሃም ይህንን አጋጣሚ ለመጠቀምም ጥረት እንደሚያደርግ ጥርጥር የለውም። እናም የኑኖ ኤስፕሬንቶ ሳንቶ ከቀድሞ ክለባቸው ጋር የነበረውን ግንኙነት ጠቃሚ መሆኑን ማየቱ አስደሳች ያደርገዋል። የ32 ዓመቱ ሆሴሳ በሚቀጥለው ክረምትም ለሚካሄደው የ2026 የዓለም ዋንጫ የፖርቱጋል ብሔራዊ ቡድን ውስጥ ለመግባት ተስፋ ያለው በመሆኑ በዚህ ጥር ወር ቋሚ የመጫወት እድል ማግኘቱን ማረጋገጥ ወሳኝ ሊሆንለት ይችላል። ወደ ለንደን ስቴዲየም ደግሞ ቢዘዋወር ያንን የተሻለ እድል እንደሚያገኝም ሊሰማው ይችላል ተብሎ ነው የሚታሰበው። የኒውካስል ዩናይትዱ ተከላካይ ፋቢያን ሼር በክለቡ ስላለው ወቅታዊ ሁኔታ ይገልጻል። እናም በሴንት ጄምስስ ፓርክ የቡድን ተጫዋች ወይም ስኳድ ፕሌየር ብቻ በመሆኑ ደስተኛ ለመሆኑን በግልጽ አስታውቋል። ልምድ ያለው የስዊዘርላንድ ብሔራዊ ቡድን ተጫዋች በቅርብ ጊዜ የአሰልጣኝ ኤዲ ሃው ቡድን ቁልፍ አካል የነበረ ቢሆንም አሁን ላይ ግን ያ እንዳልሆነ ግልጽ ሆኗል። ዘ ዴይሊ ኤክስፕረስ እንደገለጸው ከሆነ ፋቢያን ሼር በዚህ የውድድር ዓመት ውስጥም በቋሚነት ወደ ቡድን ውስጥ መግባትና መውጣት መቸገሩን አልወደደውም። ፋቢያን ሼር በቡድን ተጫዋችነት ሚናው ላይ ስላጋጠመው ችግር በመጠባበቂያ ወንበር ላይ መሆንም በእውነት በጣም ከባድ ነበር ሲል ነው የገለጸው። ቀላል ሁኔታ አልነበረም። የውድድር ዓመቱ መጀመሪያ ላይ ጥሩ አቋም እንደነበረኝ አስባለሁ። ከዚህም ጭንቀት በመውጣቴ ደግሞ ምክንያት ለ3 ጨዋታዎችም ከሜዳ ውጪ ቀረሁኝ እና ምንም አይነት ስህተት ደግሞ አልሰራሁም ወይም ደግሞ መጥፎ አልተጫወትኩም። ነገር ግን ወደ ቡድኑ መመለስ በጣም ከባድ ነው ሲልም ጭምር የተናገረው። በጣም አስቸጋሪ ጊዜ ነው። ባለፉት 4 ዓመታትም ፈጽሞ ያልተከሰተ አዲስ ሁኔታ ነበር። ብዙ አዳዲስና ቀላል ያልሆኑ ነገሮችም አጋጥመውኛል ሲልም ነው የተናገረው። እየጨመርኩኝ ሲሄድ ይህ እንደሚሆን አውቃለሁ፣ ነገር ግን እንዲሆን አልፈልግም። አሁንም ቢሆን ለቡድኑ ብዙ መስጠት እንደምችልም ይሰማኛል። ሜዳ ላይ መሆንና ባለፉት 7 ዓመታት ለማድረግ የሞከርኩትን ተመሳሳይ ነገር ማድረግም ልቤ ሜዳ ላይ መተው ብቻ ነው የምፈልገው ሲልም ነው የተናገረው። ፋቢያን ሼር በመቀጠልም በካራባው ካፕ ከቶትንሃም ጋር በተደረገው ጨዋታ ለኒውካስል ዩናይትድ ለመጫወት እድሉን ሲያገኝ ብስጭቱን በተወሰነ ደረጃ እንዳሳየ ተናግሯል። የ33 ዓመቱ ተጫዋች አሰልጣኝ ኤዲ ሃው አሁን ባለበት ሁኔታ ምን እንደሚሰማው እንደሚያውቁ አክሏል። ብስጭቱን በተወሰነ ደረጃ ያሳየው ይመስላል ብሏል። በግልጽ እንግዲህ አሰልጣኙ ደስተኛ አለመሆኔን ያውቁ ነበር፣ ነገር ግን የተረጋጋ አለመሆንና በሚገባው ለማሰልጠን ሞክሬያለሁ። ሌላ እድል እንደማገኝም አውቃለሁ፣ ነገር ግን ከሁሉም ነገር አጋጣሚው እንዴት እንደተፈጠረ ነበር። ጭንቅላትን በመምታቴ ለጥቂት ጨዋታዎች ከሜዳ ውጪ መሆኔ ሁሉም ነገር እንዴት እንደተከሰተ ለመቀበል አስቸጋሪ ነበር። ሞኝ አይደለሁም። በቡድን ውስጥ ብዙ ጥራት አለን። ወጣት ተጫዋቾችን አስገብተናል። ነገር ግን እስካሁን ድረስ ቡድኑን መርዳት እንደምችል አውቃለሁ። አሁንም ቢሆን ለቡድኑ የሆነ ነገርን ማበርከት እችላለሁ ብለዋል። ከዚያም በካራባው ካፕ ተጫውቼ ጎል አስቆጠርኩኝ። ስለዚህም ሁልጊዜም አዎንታዊ ሆኜ አስተዋጽኦ ለማድረግ እሞክራለሁ። ሜዳ ላይ ስትሆን ማሳየት ያለብህና ያንን ደግሞ አደርጋለሁ ብዬ አስባለሁም ሲልም ጭምር ነው ሀሳቡን የሰጠው። በፉትቦል ኢንሳይደር ዘገባ መሰረት የማንቸስተር ሲቲው አማካይ ካልቬን ፊሊፕስ ክለቡን ለቆ ወደ ሊድስ ዩናይትድ እንደሚሄድ እድል ሊሰጠው ይችላል። እንግሊዛዊው አማካይ በኢቲሃድ ስቴዲየም ከአሰልጣኝ ፔፕ ጓርዲዮላ ጋር የመጫወት እድል እጥረት ምክንያት እየተቸገረ ነው።
ወደ ሲቲ ከመጣ በኋላም የጨዋታ ደቂቃዎችን ማጣት የስራው መስመርን ወደ ታች እንዲወርድም አድርጎታል። በሲቲ መቆየቱ ደግሞ በአሁኑ በክለቡ ላይም ሆነ በተጫዋቹ እየረዳ አይደለም። በኢፕስዊች ታውንና በዌስትሃም ዩናይትድ በውሰት ያሳለፋቸው ጊዜያትም የተሳኩ አልነበሩም። በመሆኑም በህይወቱ ምርጥ እግር ኳስን ወደ ተጫወተበት ሊድስ ዩናይትድ መመለሱ ስራውን ለማነቃቃትም ብቸኛው ምክንያት ሊሆን ይችላል። እንደ ሊድስ ዩናይትድ ሁሉ ወልቨርሃምፕተን ወንደረርስም ከፊሊፕስ ጋር እየተገናኙ መሆኑ የተዘገበ ሲሆን በሲቲ የሚያስፈልገው ጊዜ በቅርቡ ወደ ፍጻሜው የሚያመራ ይመስላል። የቀድሞ የማንቸስተር ሲቲ የፋይናንስ አማካሪ ስቴፈን ቦርሰን ለፉትቦል ኢንሳይደር ሲናገርም በግልጽ ተጫዋቹ ዝውውር በአስቸኳይ ያስፈልገዋል፣ ለሲቲ አይጫወትም፣ እሱ ጥሩ አመለካከት ያለው ሰው እንደሆነም አስባለሁ። በሁኔታው ሙሉ በሙሉ አዝኖ ላይሆን ይችላል፣ ነገር ግን ለሱ ጥሩ አይደለም፣ ስለዚህም መሄድ አለበት ሲልም ጭምር ነው የተናገረው። ሲቲ ለአብዛኛው ደሞዙ ምናልባትም በሁሉንም ለመክፈል ፍቃደኛ ይሆናል ብዬ አስባለሁ። ለምን አይሆንም? ሲቲ ከነርሱ ከሱ ምንም እያገኙ አይደለም። የስራውን መስመር ለማነቃቃትና ከወደፊት ሽያጭም የተወሰነ ዋጋ ለማግኘትም ለምን እድል አትሰጠውም? እንዲያውም በነፃ ዝውውር እንኳን ቢሆን ከደሞዝ ክፍያ ዝርዝር ውስጥም ለማውጣት ብቻ የሚጠቅም ይሆናል። ማንቸስተር ሲቲ የፊሊፕስ የወደፊት እጣ ፈንታን በተመለከተ በቅርቡ ውሳኔ ማድረግ አለበት። ተጫዋቹን ማቆየት ለእነርሱ ምንም አይነት እየተሰጠ አይደለም። ወዲያውኑ ተሰጥኦ ላለው ተጫዋችም ሰራ እንጂ እየሆነ ነው ሲል ጭምር የተናገረው። በ30 ዓመቱ አሁንም ሊሰጠው የሚችለው ብዙ ነገር አለ። እንደ ሊድስ ዩናይትድ ያለ ቡድን ደግሞ ከጥራት ተጫዋች ሊጠቀም ይችላል። ፊሊፕስ በአብዛኛው የሥራ ዘመኑ ለሊድስ ዩናይትድ በመስጠትም ክለቡን ደጋፊዎችንና ለእነርሱ ደግሞ መጫወት የሚጠይቀውን መስፈርት ጠንቅቆ ያውቃል። ለችግሩ መፍትሄ ከክረምቱ የተጫዋቾች የዝውውር መስኮት ይልቅ በጥር ወር ሊገኝ ይችላል። በአንድ ወቅት በቦታው በፕሪሚየር ሊጉ ከነበሩት ምርጥ ተጫዋቾች አንዱ የነበረውና የእንግሊዝ ብሔራዊ ቡድን ቋሚ አባል የነበረው ካልቪን ፊሊፕስ በአሁኑ ጊዜ ግን በማንቸስተር ሲቲ ተጠባባቂ ወንበርን በማሞቅ ትኩረት የመሳብ ችግር ገጥሞታል የሚል መረጃ ነው እየወጣ የሚገኘው። ቶትንሃም ሆትስፐርስ በሚቀጥለው ክረምት ታላቅ የአማካይ ክፍል መልሶ ግንባታ ለማድረግ እየተዘጋጀ ሲሆን የሰሜን ለንደኑ ክለብ በፕሪሚየር ሊግ ውስጥ ካሉ እጅግ ተስፋ ሰጪ ወጣት ተሰጥኦዎችም እነሱንም የብራይተኑ ካርሎስ ባሌባና የክሪስታል ፓላሱ አደም ዋርተን ላይ ትልቅ ወጪ ለማድረግም ማቀዱን ነው ሪፖርቶች የጠቆሙት። እንደ ቲም ቶክ ዘገባ ከሆነ ቶትንሃም በቶማስ ፍራንክ ስር አቋሙ የተዳከመውን ቡድንም ወጣትነትን፣ ጉልበትንና ፈጠራን ለማስገባትም ሲፈልግ ሁለቱ ተጫዋቾችም ለረጅም ጊዜ የአማካይ ክፍል ለውጥም ማዕከላዊ አድርጎ ይመለከታቸዋል። ቶተንሃም በፕሪሚየር ሊጉ ያለ ድልም ለ5 ተከታታይ ጨዋታዎች ማቆየቱም በመሃል ሜዳው ላይ ያሉትን ግልጽ ድክመቶችም አረጋግጧል። ጉዳቶች፣ ወጥነት ማጣትና ተለዋዋጭነትን ማጣት የቡድኑን የጨዋታ ግንባታንም አዳክሞታል። ይህም ደግሞ ቶማስ ፍራንክ አዲስ መፍትሄዎችን እንዲፈልግ አድርጎታል። የቶማስ ፍራንክ ከብሬንትፈርድ መምጣት የታክቲክ አደረጃጀትና ቁጥጥርን እንደሚያመጣ የታሰበ ነበር። ነገር ግን በአማካይ ክፍል ውስጥ ያለውን ሚዛን ማዛባትና የአጥቂነት ጉልበት ማጣትም ዋነኛ ስጋት ሆነው ነው የቀጠሉት። ካርሎስ ባሌባ የ21 ዓመቱ ተጫዋች ከ2023 ጀምሮ ከሊል ከመጣበት ጊዜ አንስቶ ከብራይተን ምርጥ ተጫዋቾች አንደኛው ነው። በኳስ እንግዲህ የመያዝ ጥንካሬውና በግፊት ውስጥም የመረጋጋት ችሎታው የሚታወቅ ነው። ብራይተን የተጫዋቹን ዋጋ ከፍ አድርገው በመሸጥም ባሳየው ስኬትም እንደ ሞይስ ካይሴዶና አሌክሲ ማካሊስተር ቶተንሃም የባሌባን ፊርማ ለማግኘት ቀላል እንደማይሆንለት ነው የሚታወቀው። በሌላ በኩል አደም ዋርተን እንደ ማንቸስተር ዩናይትድ እና ሊቨርፑል ባሉ የእንግሊዝ ከፍተኛ ክለቦች እየተፈለገ ነው። የአደም ዋርተን ዋጋ በቅርብ ወራት ውስጥም ጨምሯል። የአገልግሎት ውድድር መጨመሩ ለሰሜን ለንደኑ ክለብ ማስፈረምም ከባድ ያደርገዋል። ቶተንሃም ሁለቱንም ተጫዋቾች ለማስፈረም በቁም ነገር ካሰበ ወደ ክለቡ ለማምጣትም የክለቡን የሪከርድ ዝውውር ለመፈጸምም ሊያስብ ይችላል። በአንድ ወቅት በልምድና በዲሲፕሊን ይታወቅ የነበረው የክለቡ አማካይ ክፍል አሁን የቶማስ ፍራንክን እያደገ የመጣ ፍልስፍናን ለማሟላት ወጣትነትንና ቴክኒካል ተለዋዋጭነትም ያስፈልገዋል። በቶማስ ፍራንክ ላይ አቋሙን እንዲለውጥም ግፊት እየጨመረ ሲመጣና ደጋፊዎችም የበለጠ ፈጠራና ቁጥጥርን እየጠየቁ ሲመጡ ለሁለቱ ተጫዋቾች ዝውውርም በሚቀጥሉ ዓመት ሊደረግ ይችላል። ስፐርስን ይቀላቀሉ ወይም ደግሞ ሌሎችን ክለቦች ይጠብቃሉ የሚለው ጉዳይ ግን ሌላ ጉዳይ እንደሆነ ነው መረጃው የወጣው። ቸልሲ በጣም የሚፈለገውን የቡርኪና ፋሶ ኮከብ ወጣት የሆነው ሞሐመድ ዞንጎን ለማስፈረም በዝውውር ስምምነት ላይ እየሰራ እንደሆነ ተዘግቧል። አሁን ላይ ደግሞ ዴይሊ ሜል በሰጠው ዘገባ መሰረት ሰማያዎቹ የሚል ቅጽል ስም የተሰጣቸው ቸልሲዎች የ16 ዓመቱን ጎበዝ አጥቂ አማካይ የሆነ ተፎካካሪያቸው ማንቸስተር ዩናይትድን ቀድመው ለማስፈረምም
ተወዳጅ እንደሆኑ ተደርገው ተቆጥረዋል። ስምምነቱ እስካሁን ወደ መጠናቀቁ ከጫፍ ደርሷል። ማንቸስተር ዩናይትድ፣ ቪያሪያል እና አንደርሌክትን የመሳሰሉ ትልልቅ ክለቦችን አሸንፎ ነው ቼልሲ ዞንጎን ለማስፈረም ያደረገው ጥረት እየተሳካው። የቼልሲ ደጋፊዎች ክለባቸው ለወደፊቱ ሌላ አስደናቂ ተሰጥኦ ሊያስፈርም በመሆኑ የስምምነትም በጣም አስደስቷቸዋል ተብሎ ነው የተነሳው። ዴይሊ ሜል እንዳስነበበው ከሆነ ቼልሲ በቅርቡ በተካሄደው ከ17 ዓመት በታች የዓለም ዋንጫ ላይ ዞንጎን ከቡርኪና ፋሶ ጋር ባሳየው አቋምም ከተደነቁበት ክለቦች መካከል አንደኛው ነው። ዞንጎ በማዕከላዊም ሆነ በክንፍም መጫወት የሚችል ክህሎት ያለው አጥቂ ነው። ከዛ በተጨማሪ ግን በተወዳዳሪዎቹ ያልተጠበቀው ቡርኪና ፋሶ ወደ ሩብ ፍጻሜ እንዲደርስም በመርዳት በውድድሩ ላይ 2 ጎሎችንም አስቆጥሯል። ወጣቱ ተጫዋች የመጣው ከቴርኩራ አካዳሚ ሲሆን ከቅርብ ጊዜ ወዲህ በአውሮፓ ውስጥም በታላላቅ ክለብ እንደሚወሰድም የማይቀር ይመስል ነበር። ቼልሲ በቀጥታ ዞንጎን አስፈርሟል። በቅርቡ ደግሞ ከሌሎች ተጫዋቾች ጋርም እንዳደረገው በፍሬንች ሊጓን ክለብ ከሆነው ስትራስቡርግ ጋርም ያለውን ግንኙነት በመጠቀምም እዛ ያቆየዋል ተብሏል። ቼልሲ በአጠቃላይ ባለፉት ጥቂት ዓመታት ውስጥም በዓለም እግር ኳስ ውስጥ ካሉ ምርጥ ወጣት ተጫዋቾች መካከል አንዳንዶቹን በመመልመል ጥሩ ስራን ሰርቷል። የአሁኑ ባለቤቶች ፈጣን ስኬትን ለማግኘትም ኮከብ ተጫዋቾችን ከመግዛት ይልቅ በረጅም ጊዜ ፕሮጀክት ላይ ትኩረት አድርገዋል። ይህ ፖሊሲ እንደ ኮል ፓልመር፣ ኤስቴቫ ዊሊያን፣ ማሎ ጉስቶ፣ አንድሬስ ሳንቶስ ያሉ ሌሎች ድንቅ ተሰጥኦችን ስላገኙ ጥሩ ነገሮችን ሰርቶላቸዋል። ዞንጎ በኤንዞ ማሬስካ የመጀመሪያ ቡድን ውስጥ ቋሚ ቦታን ለማግኘት በቁም ነገር ከመታሰቡ በፊት ለተወሰነ ጊዜ ሊወስድ ቢችልም በስታንፈርድ ብሪጅ ግን ጥሩ አቋም ሊኖረው እንደሚችል ነው በርካቶች የገመቱት። ማንቸስተር ዩናይትድ በአሁኑ ወቅት ከባየር ሚኒክ በውሰት በቶትናም እየተጫወተ ያለውን ዣኦ ፓሊኒሃን ለማስፈረም ተጨባጭ አማራጭ ሊሆን እንደሚችል ተጠቁሟል። ልምድ ያለው የፖርቱጋል ብሔራዊ ቡድን ተጫዋች በፉላም ባሳለፈው ጊዜ ኮከብ ሆኖ በመጫወቱ ወደ ባየር ሚኒክ ትልቅ ዝውውር አስገኝቶለታል። ሆኖም ግን የፓሊኒሃ በአሊያንዝ አሬና ያሳለፈው ጊዜ ግን እንደተጠበቀው ስላልሄደም በዚህ ክረምት በውሰት ወደ ስፐርስ በመምጣት ወደ እንግሊዝ እግር ኳስም እንዲመለስ አድርጎታል። የቀድሞ የቶትናም አማካይ ፔድሮ ሞንዴሽ እና ስለ ሀገሩ ልጅ ሲናገርም የእሱ ጥራት አድናቆት አለው። እንዲሁም ደግሞ ማንቸስተር ዩናይትድ ማኑኤል ኡጋርቴን ከመሰለ ተጫዋች በተሻለ ሁኔታ ዣኦ ፓሊኒሃን እንደ አማራጭም ሊመለከተው እንደሚችል ነው የሚያምነው። ሜንዴሽ ሲናገርም በሜትሮ በኩል እንደተናገረው ከሆነ የፓሊኒሃ የወደፊት እጣ ፈንታ ለረጅም ጊዜ በቶትናም ሆትስፐርስ ላይ ላይሆን እንደሚችል ነው የተናገረው። ፓሊኒሃ በማንቸስተር ዩናይትድም እንግዲህ ደህና ምንም አይሆንም ሲልም ጭምር ይናገራል። እውነቱን ለመናገር ማኑኤል ኡጋርቴ ከፓሊኒሃ ጋር ተመሳሳይ አይነት ተጫዋች ይመስለኛል። ነገር ግን እሱን መተካት ከፈለጉ ፓሊኒሃ ትልቅ አማራጭ ነው። ካሴሜሮ ምን እንደሚሆን እርግጠኛ አይደለንም። እኔ እንደማስበው ከሆነ ማንቸስተር ዩናይትድ ፓሊኒሃን ማስፈረሙ ሊሰራለት ይችላል። ዣኦ ፓሊኒሃ እንግዲህ የተለመደ የፕሪሚየር ሊግ ቁጥር 6 ነው። ያም ደግሞ ኳሱን ከተከላካይ መስመርም ፊት ለፊት የሚያጸዳ የመከላከል አማካይ ነው። ሜንዴሽ አክለውም ፓሊኒሃ በባየር ሚኒክም ምርጥ አቋሙን ለማሳየት ለምን እንደተቸገረ አስረድቷል። ይህም በኦልትራፎርድ ችግር ሊሆን እንደሚችል የጠቆመው ምንም እንኳን የሩበን አሞሪም ቡድን እያደገ ያለ ስራ ቢሆንም የረጅም ጊዜ ዓላማው ቡድኑን በኳስ ቁጥጥርና የግብ ዕድልን በመፍጠርም ጨዋታዎችን መቆጣጠር እንዲችል ማድረግ ነው። ሜንዴስ ግን ፓሊኒሃ እንደዚያ ባለው ስርዓት ውስጥ ማበብ ይችል እንደሆነ እርግጠኛ አይደለም። ይህም ደግሞ ኡጋርቴ በሩበን አሞሪም ስር ብዙ እድሎች ያላገኘበት ምክንያት ሊሆን ይችላል። ብዙ የኳስ ቁጥጥር ባለው ቡድን ውስጥም ከሆነ ከሱ ከጨዋታው ትንሽ ወጪ ይሆናል በኔ እይታ ሜንዴስ ተናግሯል። በዙሪያው ላይ ያሉ ተጫዋቾች ከሱ የበለጠ ያበራሉ፣ ምክንያቱም ኳሱን ያሸንፍላቸዋል፣ ይሰጣቸዋል፣ ታክል ያደርጋል፣ ይሰጣቸዋል። ከዛም በኋላ ሚናውን በድንቅ ሁኔታ ስለሚወጣም ለፉላም ድንቅ ነበር ሲልም ነው የተናገረው። በባየር ሚኒክ አብዛኛውን ጨዋታዎች 60 በመቶ ወይም 70 በመቶ የኳስ ቁጥጥር ስለሆነ ያን አይነት ስራ መስራት በጭራሽ አያስፈልግም። ምክንያቱም በተለምዶ ቡድኖች የመልሶ ማጥቃት ስለሚጫወቱ ጥንካሬው ትንሽ ይረሳል። እሱ ብዙ ኳሶች ይኖረዋል፣ እናም በጨዋታው ውስጥም የበለጠ መሳተፍ ይኖርበታል። እውነቱን ለመናገር ይህ የሱ ዋና ጥንካሬ አይደለም። ስለዚህ ምናልባትም በባየር ሚኒክ አሁን ላይ እንግዲህ በስፐርስ እየተቸገረ እንግዲህ ያልሆነውና በባየር ሚኒክ የተቸገረበት ምክንያት ይህ እንደሚሆን ጭምር ነው የተናገረው። እንደ ቲም ቶክ ዘገባ ከሆነ የ24 ዓመቱ የሪያል ማድሪድ ኮከብ ክንፍ አጥቂ የሆነው ሮድሪጎ ወደ እንግሊዝ ፕሪሚየር ሊግ ለመዘዋወር ክፍት ነው። እንደ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ እና ቶትንሃም ሆትስፐርስ ያሉ በርካታ የእንግሊዝ ግዙፍ ክለቦችም ሁኔታውን በቅርበት እየተከታተሉት መሆኑ ተዘግቧል። ሮድሪጎ ለዝውውር ማሰቡ በዋነኝነት የተመራው ቋሚ የመጫወቻ ጊዜ ፍላጎት ነው። ይህ ደግሞ በ2026 የዓለም ዋንጫ እየተቃረበ በመምጣቱና በሪያል ማድሪድ ቤት ውስጥም ባለው ከፍተኛ ውድድር ምክንያት ወሳኝ ነገር ሆኗል። በአሰልጣኝ ሻቪ አሎንዞ አመራር ስር በተለይም ሌሎች አጥቂ ኮከቦች ከመጡ በኋላ የመጫወት እድሉ እየተገደበ በመምጣቱ
በቅደም ተከተል ወደ ታች ወርዷል። ሮድሪጎ ቋሚ ተሰላፊ ካልሆነ ለአዲስ ፈተናና ከሁሉም በላይ ደግሞ በብራዚል ብሔራዊ ቡድን ውስጥ ያለውን ምኞትም ለማንቃት ወደ እንግሊዝ ለመሄድም ክፍት መሆኑን አስታውቀዋል። ግንባር ቀደም ተወዳዳሪዎች አርሰናልና ሊቨርፑል ተለዋዋጭ ክንፍ አጥቂዎችን ስለሚፈልጉና ቋሚ የመጀመሪያ ቡድን እድሎችን ሊሰጡ ስለሚችሉ ከግንባር ቀደምቶቹ ተጠቃሾቹ ናቸው። እንግዲህ ሲቲ የሮድሪጎን ፍጥነት፣ ቴክኒካል ብቃትና ሁለገብነትም ለረጅም ጊዜ ያደንቀዋል። እንዲሁም ደግሞ እነዚህን በፔፕ ጓርዲዮላ የአጥቂ ስርዓት ውስጥም የሚስማሙ ባህሪያቶች ናቸው። ቶተንሃም ሆትስፐርስ፣ ቼልሲና ማንቸስተር ዩናይትድ እንዲሁ በቅርበት እየተከታተሉት ናቸው። ምንም እንኳን ፍላጎታቸው ገና የላቀ ባይመስልም ሪያል ማድሪድ ሮድሪጎን በዝቅተኛ ዋጋ ለመልቀቅም ፍላጎት እንደሌለው ተዘግቧል። ክለቡ የእሱን ዋጋ ወደ 80 ሚሊዮን ዩሮ ይገምተዋል። እናም በዚህ ጥር ወርም ወደ ዝውውር መፈጸምም አስቸጋሪ ሊሆን ይችላል። ምንም እንኳን ይህ ቢሆንም ምንጮች ማድሪድ ተጫዋቹን ከመልቀቁ በፊትም እስከ ክረምት ድረስም እንዲቆይ እንደሚፈልጉ ነው የጠቆመው። ለሮድሪጎ ወደ እንግሊዝ መሄድ የሚፈልገው ቋሚ የጨዋታ ጊዜ ሊሰጠው ይችላል። ይህ ደግሞ ለአቋሙ ብቻ ሳይሆን ለብራዚል የዓለም ዋንጫ ስብስብም ቦታ ለማስገኘትም ወሳኝ ነው። በፕሪሚየር ሊጉ ጥሩ የውድድር ዘመን ማሳለፍ በሀገር ውስጥም ሆነ በዓለም አቀፍ ደረጃም ያለውን አቋም ሊያነቃቃለት ይችላል። ሮድሪጎን መልቀቅ ከፍተኛ ክፍያ እንኳን እንግዲህ ቢገኝ በሪያል ማድሪድ የአጥቂ አማራጮች ላይ ትልቅ ለውጥንም ያሳያል። ሌሎች አጥቂዎችም ወደ ላይ ለመውጣት ሲዘጋጁ ይህ በአንፊልድ እንግዲህ አንድ መጨረሻ ምዕራፍና የታክቲክ ለውጥ መጀመሩንም ሊያመለክት ይችላል የሚሉ መረጃዎች ናቸው የወጡት። የጣሊያን ክለቦች ኢንተር ሚላን እና ኤሲ ሚላን በዚህ ክረምት የረጅም ጊዜ የግብ ጠባቂ መፍትሄዎችን ሲፈልጉ በቶትናም የቆይታ ጊዜው አወዛጋቢ በሆነው ቁጥር አንዱ ግብ ጠባቂ ጉሌርሞ ቪካሪዮ ላይ አይናቸውን እያነጣጠሩ እንደሆነ ተዘግቧል። እንደ ቲም ቶክ ዘገባ ከሆነ የ29 ዓመቱ ጣሊያናዊ ግብ ጠባቂ በሁለቱም የሚላን ከተማ ክለቦች የዝውውር እቅዶች ውስጥም የገባ ሲሆን ቶተንሃም ሊተኩት የሚችሉት ተጫዋችም አስቀድሞ ለይተዋል። ቪካሪዮ በ2023 ከኢምፖሊ ወደ ቶተንሃም ከመጣ ወዲህ የተደበላለቀ ድል አጋጥሞታል። የሜትር ከ94 ቁመት ያለው ግብ ጠባቂው እጅግ በጣም ጥሩ የኳስ የማዳንና የአመራር ብቃቶችን አሳይቷል። እንዲሁም በቶተንሃም ሆትስፐርስም የ2024-25 የዩሮፓ ሊግ ዘመቻ ላይ ትልቅ ሚና ተጫውተዋል። ለአህጉራዊ ስኬታቸውን አስተዋጽኦን አድርጓል። ነገር ግን በቅርቡ የተፈጸሙ በርካታ ከፍተኛ ስህተቶች በተለይም ከፉልሃም ጋር በሜዳቸው 2-1 ከደረሰባቸው ሽንፈት የፈጸመው አሳፋሪ የኳስ የማውጣት ስህተትም የደጋፊዎች ትዕግስትና የክለቡን እምነትም ፈትኖታል። ይህ ደግሞ ስህተት ከደጋፊዎች ከፍተኛ የሆነ የፉጨት ድምፅን የቀሰቀሰ ሲሆን አሰልጣኙ በአደባባይ እንዲከላከሉለትም አስገድዷቸዋል። ግፊቱ እየጨመረ በመጣ ቁጥር ቪካሪዮ ወደ ጣሊያን ለመመለስ ክፍት እንደሆነ ተዘግቧል። ምንጮች እንደሚጠቁሙት የውድድር ዓመቱ ሲጠናቀቅ ወደ ሴሪኤው ወደ ኢንተር ሚላን ወይም ኤሲ ሚላን መዘዋወርም እንግዲህ በአሳሳቢነት እየታሰበ ይገኛል። ይህም ደግሞ ለተጫዋቹም ሆነ ለክለቡም አመቺ ጅምር ሊሆን ይችላል። ቶተንሃም አስቀድሞ እርምጃ ለመውሰድም ዝግጁ ይመስላል የሚሉ መረጃዎች እየወጡ ይገኛሉ። ክለቡ በርካታ ጎበዝ ግብ ጠባቂዎችን መከተል የጀመረ ሲሆን በመረብ ውስጥም ያለውን ክፍተትም ለመሙላት እስከ ክረምት ድረስም መጠበቅ እንደማይፈልጉ አመላካች ነው። ኢላማዎቻቸው መካከልም የሚከተሉት ይገኙበታል። ጄምስ ትራፎርድ አዲሱ ቁጥር 1 ግብ ጠባቂ እንግዲህ ለመሆን ከመጣ በኋላ በሲቲ የመጫወት ጊዜ እጥረት የተነሳ ተስፋ የቆረጠ ወጣት እንግሊዛዊ ግብ ጠባቂ ነው። ስፐርስ ለረጅም ጊዜ የክለቡ ቁጥር 1 ሊሆን የሚችል ተጫዋች አድርገው ይመለከቱታል። ባርት ቨርት ብሩገን ብራይተን የሚገኘው ተጫዋች ነው። የ23 ዓመቱ የሆላንድ ግብ ጠባቂ በፕሪሚየር ሊጉ ባሳየው አቋም አስደምሟል። አሁን ደግሞ በስፐርስ ብቻ ሳይሆን በሌሎችም ታላላቅ ክለቦች ፍላጎት ከሚስቡ የአውሮፓ ከፍተኛ ወጣት ግብ ጠባቂዎች መካከል ነው። ማንኛውም ፈራሚ ቡድኑ የአውሮፓ ውድድርን ማለፉንና የረጅም ጊዜ መረጋጋት ግምት ውስጥ በማስገባት የቡድኑን ራስ መተማመን ወዲያውኑ ለማሳደግም ታስቦ ይፈርማል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየተጋሩ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዕለተ ሰኞ የምሳ ሰዓት ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏር ባህሩ የዛሬውን ፕሮግራም እንደተለመደው ወደ እናንተ ስናደርስ ቆይታን አደረገን ከመላው የስቱዲዮ ባለሙያዎች ጋር በመሆን ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።